ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰበር መረጃና ድምጽ እጃችን ገብቷል። አቡነ ገብርኤል ምን እያሉን ነው? ከቀናት በፊት እመቤታችን ቅድስት ድንግል ማርያምን ቤዛችን አትባልም ሲሉ የገለጹት እኚህ ጳጳስ አሁን ደግሞ ለኢየሱስ ራሱ ቤዛው ናት ሲሉ እመቤታችን ቅድስት ድንግል ማርያምን ገልጸዋል። ነገሩ ምንድነው እንድንልም አድርጎናል። በፍጡርና በፍጡራን መካከል በግብረ መንፈስ ቅዱስ ነው የወለደችው ሲሉም ገልጸዋል። ነገሩ ምንድነው? በእውነቱ አስደንጋጭና ያልተጠበቀ ነው የጭራሽ እያሉ በርካቶች ጉዳዩን እየገለጹ ይገኛሉ። ለኢየሱስ ቤዛው ናት እያሉ ነው የሚገኙት። ይህንን ካሉ ታዲያም በፍኖተ ጽድቅ አዳራሽ ማርያም ቤዛ አትባልም እያሉ አምርረውና በጥላቻ የተሞላ በሚመስል አንደበት ያሁሉ ስድብን ምን አመጣው ስንል እንጠይቃለን። የተወደዳችሁ የኖር አድማጭ ተመልካቾቻችን፣ ሆኖ ግን ቤተክርስቲያን ሰበር መግለጫን አውጥታለች። በመግለጫውም ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉም ተገልጿል። ሚያዝያ 16 ቀን 2017 በወጣው መግለጫ መሰረት ከሆነም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያም ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጭ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነም እንዲሁም ደግሞ እናት ቅድስት ቤተክርስቲያንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾም የማህበራት ምዝገባ ክትትልና ቁጥጥር መምሪያው በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያም ጥያቄ የሚያስነሱ ጉዳዮች ሲፈጠሩም ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑም በደብዳቤው ለተጠቀሱት 5 ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅም አሳስቧል። መምሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ ሰጥቷልም ተብሏል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ነው። እኛ የሚገርማችሁ ነይ ነይ እምዬ ማርያም የሚለው መዝሙር በተለይ በጣም ወንጌል እየበራልን እየገባን ሲመጣ እዛው ሆነን ምን ማለት ጀመርን? ነይ ነይ እምዬ ማርያም ማለት ካልዘመርን አይለቁንም፣ እናውቀዋለን። ነይ ነይ እምዬ ማርያም ቤዛ ነው ልጅሽ ለዓለም አይገናኝም። ያው ማለት ነይ ነይ ያሉ ማርያምን እየጠሩ ቤዛ ነው ልጅሽ ለዓለም ምንም ያገናኘው ነገር የለም። ግን የነበረውን ጭንቀት ነው የሚያሳያችሁ። የብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ዘመን ረጅም ወራት ተጉዛ ወደማታውቀው ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ጥራትም አቅምም ሞራልም ያለው ሰው የለም። ምን በማንና እንዴት ይደረግ ሲሉም ከሰሞኑ ጉዳይ ጋር በተያያዘ ሐሳባቸውን ያካፈሉን የጽዋዬ መጽሐፍ ደራሲ ዲያቆን ታደሰ ወርቁ ናቸው። ብፁዕ አቡነ ገብርኤል እመቤታችን ቤዛዊት ዓለም አትባልም የሚል ግልጽ ተሐድሷዊ ኑፋቄን አስተምረዋል። እዚሁ ላይ ደግሞ በቤተክርስቲያናችን በዚህ ትምህርት ላይ በሊቃውንት መካከል የአተረጓጎም ይትባሃል ልዩነት እንደሌለም እያወቁም ይህንን ኑፋቄያዊ ትምህርታቸውን የአተረጓጎም ይትባሃል ልዩነት አድርገው ለማቅረብም ሞክረዋል። ይህ በራሱ ተጠያቂነትን ያመጣል። ኑፋቄያዊ ትምህርት የተሰጠው ደግሞ የብፁዕነታቸው የዘውትር ኑፋቄ ማስተላለፊያ መድረክ ሆኖም በማገልገል ላይ በሚገኘው የፍኖተ ጽድቅ ማህበር የሰራተኛ ጉባኤ ላይ ነው። ይኸው የኑፋቄ ትምህርት የተላለፈው በፍኖተ ጽድቅ ሚዲያ ነው። ይህንን ተከትሎ በርካታ መምህራን ድንቅ ምላሽን ሰጥተዋል። እንደ መምህር አረጋ ባተ ዶክተር ያሉ ደግሞ ምላሾቹን ምሉ የሚያደርግ ዘለግ ያለ የተተነተነ ሂሳዊ ትችቶችንም አቅርበዋል። በዚህ ሂደት ሁሉ ተግባራዊ እርምጃ መውሰድ የሚገባቸው የቤተ ክርስቲያናችን 3 ዋና መዋቅሮችም አሉ። የመጀመሪያው የቤተ ክርስቲያናችንን መሰረት እምነት፣ ስርዓት አምልኮና ትውፊት ማስጠበቅ ያለበት በብፁዕ ቅዱስ ርዕሰ መንበርነት የሚሰበሰበው ቅዱስ ሲኖዶስ
ሁለተኛው የቤተክርስቲያን መሰረተ እምነት ስርዓት አምልኮና ትውፊት ላይ ኑፋቄ ሲሰጥ የተብራራና የተተነተነ ኦርቶዶክሳዊ ምላሽ መስጠት የሚጠበቅበት የሊቃውንት ጉባኤ ሶስተኛው ማህበራትን የመመዝገብ ፍቃድ የመስጠት የመቆጣጠርና በቤተ ክርስቲያን ላይ ጥፋት ፈጽመውም ሲገኙ ፍቃድ የመሰረዝ ኃላፊነት የተሰጠው የማህበራት ምዝገባ ማደራጃና ክትትል መምሪያም ነው። ኑፋቂያዊ ትምህርቱ የተሰጠውና የተላለፈው በቤተ ክርስቲያን መዋቅር ውስጥ ባሉ ብፁዕ አባትና ማህበር ጋር ዮሻዊ የታቀደ ቅንጅትና የታሰበ ስምምነት መሆኑ ግንዛቤ ተወስዶበት የተሰጡት ምላሾችና የቀረቡት ሂሶች ትችቶችን እንደተጠበቁ ሆነው ሶስት የቤተ ክርስቲያን መዋቅራት የሚከተሉትን ተግባራት እርምጃዎችን መውሰድም አለባቸው። ቋሚ ሲኖዶስ እመቤታችን ቤዛዊተ ዓለም አትባልም ብለው ግልጽ ተዋድሳዊ ኑፋቄም ያስተማሩትን አባት በማዕረግ ጵጵስና ያሉ በመሆናቸውና ሕገ ቤተ ክርስቲያን በማዕረገ ጵጵስና ያለ አባት መጠየቅ ያለበት በቅዱስ ሲኖዶስ እንዳለበት ስለሚደነግግ በዚህ ሕግ መሰረት ሊቀ ጳጳሱን ጠርቶ መጠየቅና ተገቢውንም ቀኖናዊ የእርምት እርምጃ መውሰድም አለበት። ሁለተኛው የሊቃውንት ጉባኤ ሲሆን ጉባኤው በሕገ ቤተ ክርስቲያን በተሰጠው ስልጣንና ኃላፊነት መሰረት የሊቀ ጳጳሱን ኑፋቄም ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮና ትውፊት ጋር ያለውን ግልጽ ተቃርኖ በማሳየትና ቅዱሳት መጻሕፍትንና የአበውን ትምህርት ማዕከል ያደረገ የተብራራ ምላሽ መስጠትም አለበት። ለቅዱስ ሲኖዶስም የውሳኔ ሐሳብ ማቅረብም ይኖርበታል። የማህበራት ምዝገባ ክትትልና ቁጥጥር መምሪያ ደግሞ በሶስተኛ ደረጃ ላይ የተቀመጠ ሲሆን ቅዱስ ሲኖዶስ ባወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት አስተዳደር ደንብ ቁጥር 3/2015 ዓ.ም መሰረት ፍኖተ ጽድቅ ጠቅላላ ማህበርን ህጋዊ ማህበር አድርጎ የመዘገበና የእውቅና የምስክር ወረቀትም የሰጠው ይህ መምሪያ ነው። ፍኖተ ጽድቅ ጠቅላላ ማህበርም በመጀመሪያ ደንቡ በግልጽ እንደሰፈረው የቤተ ክርስቲያንን መሰረተ እምነት ስርዓት አምልኮና ትውፊት ጠብቆና አስጠብቆ ለማገልገልም ደንግጓል። ሆኖም ግን የቤተ ክርስቲያንን መሰረተ እምነት ስርዓት አምልኮና ትውፊት ጠብቄም አስጠብቃለሁ ያለውን ህግ በመተላለፍና በመጣስ በራሱ መድረክ ላይ ኦርቶዶክሳዊ ያልሆነ የኑፋቄ ትምህርት እንዲሰጥም አድርጓል። ይባስ ብሎም በዚህ ኑፋቄ ትምህርት ከጉባኤ ውጪ ያሉ ምዕመናንን ለመበከልም በሚመስል እቅድ በሚዲያው አስተላልፎታል። የተቀሰቀሰውን ቁጣም ተመልክቶም እስካሁን ከሚዲያውም አላወረደውም። እናም መምሪያው የማህበሩን የታሰበበት ኑፋቄን የማዛመት ድርጊትና ኦርቶዶክሳዊ መሰረተ እምነት ስርዓት አምልኮና ትውፊት ጠብቄ ያስጠብቃለሁ ብሎም የደነገገውን ህግ ተላልፎ መገኘቱን ከግምት ውስጥ በማስገባት በማህበሩ ላይ አፋጣኝ የእርምት እርምጃም መውሰድም አለበት። ከዚህም ባሻገር በአንድም ሆነ በሌላ ፍኖተ ጽድቅ ማህበር ከዚህ በፊት ለፈጸማቸው ጥፋቶች በይፋ ይቅርታ እንዲጠይቅና በኦርቶዶክሳዊት ቤተ ክርስቲያን መሰረተ እምነት ስርዓት አምልኮና ትውፊት ያለውን ግልጽ እምነት እንዲገልጽ ጫና የፈጠሩ መምህራንና በማህበራዊ ሚዲያ የቅበተ እምነት ስራዎችን የሚሰሩ ወንድሞች ስለ ፍኖተ ጽድቅ ስራዎች የዘገቡ የቤተ ክርስቲያን ሚዲያዎችና ለሚዲያው የዘገባ ፍቃድ የሰጠው የህዝብ ግንኙነት መምሪያም በፍኖተ ጽድቅ ጠቅላላ ማህበር የገንዘብ ድጋፍ የሚደረግላቸው አህጉረ ስብከት መንፈሳዊ ኮሌጆች፣ ገዳማት፣ አድባራትና ማህበራት ይህንን ድርጊት በይፋ ማውገዝና ማህበሩ ወደ መስመር እንዲገባ ጫና ማድረግ ይጠበቅባቸዋል። ሁሉም በየደረጃው በዚህ መልኩም ኃላፊነቱን ካልተወጣ የእስካሁኑ ከመጣው ታላቅ የኑፋቄ ማዕበል በፊት የመጣ ታናሽ ኑፋቄ ማዕበል እንደሆነ መገንዘብም ይገባናል። ጳጳስ የሆነና ገንዘብ ያለው ሁሉም ኑፋቄ መዝራት መብት ያለውም ያስመስሏል። አርያነቱን ጥሩ ስለማይሆን በጊዜ መታረም አለበት ሲሉም ዲያቆን ታደሰ ወርቁ ሐሳባቸውን ገልጸዋል። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምዕመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ መታወቁት አቃላችሁ በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምዕመናን የማይስቱትን ቃል ማለት ምዕመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው። ይህንን ቪዲዮ ፍኖተ ጽድቅ ለሚባለው ድርጅት አድርሱልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የክህደት ትምህርት እያስተማሩ መቀጠል አይቻልም።
ጳጳሳትን ስለምታቅ ፓትርያርኩን ግቢ ውስጥ ስለጋበስክ ስለጠራ መምህራንን፣ ታዋቂ ቲክቶከሮችን፣ ዝነኛ ሰዎችን አዳራሽ ውስጥ ስለጋበስክ ምንፍቅናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህደት ትምህርትን ማሰራጨት የምትችል መስሎ ከሆነ ተሳስተሃል። ዛሬ ዝም ያለ ትውልድ ሊኖር ይችላል። ነገ የሚነሳ ራሱን የቻለ ትውልድ ግን አለ። ስለዚህ ከቤተ ክርስቲያን ራስን ትለያለህ ማለት ነው። አሁን የመጨረሻው ካሁን በፊት በጣም ብዙ ቪዲዮዎች አሉ። በጣም ብዙ ቪዲዮዎች እናንተ አዳራሽ ውስጥ ካሁን በፊት ተጠቀሙባቸው የነበሩ የነዚህ የዜማ መሳሪያዎችን ለመዝሙር ስትጠቀሙ ነበር ካሁን በፊት። እሱን አስጥለናችሁ የተመለሳችሁ መስሎን ነበር። አሁንም ግን ምንፍቅና ላይ ነው ያላችሁ። ስለዚህ የምንፍቅና የክህደት ትምህርት እያስተማሩ በቤተ ክርስቲያን መቆየት በጭራሽ በዚህ ዘመን አይቻልም። በጣም እሳት የሆነ ትውልድ አለ። እሳት የሆነ መጽሐፍ ቅዱስን ያነበበ ስለ ቤተ ክርስቲያን፣ ስለ ገድላት፣ ስለ ሰማዕታት፣ ስለ ቅዱሳን የገባው ትውልድ አለ። ልትጠነቀቅ ይገባሃል። እጅህን ከቤተ ክርስቲያን ላይ አንሳ። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ከረማችሁ? ይህንን መልእክት ማድረስ የምፈልገው ለቅዱስ ሲኖዶስ ነው። እንግዲህ አሁን ስብሰባም ስላላቸው ማለት ነው። እፎይ ጎረምሳ ነው ብላችሁ በአሕዛብ ሰይፍ ነፍሱ እንድትጠፋ ተፈርዶበት ከጎኑ ሳትቆሙ እግዚአብሔር ደግ ነው፣ የሚያደርገውን አድርጎ መልአኩን ልኮ ወንድማችን እፎይና ጳላዲዮስን አዳነልን። ከዚህ በቀደም ደግሞ እናንተን ቃላት ሰምተው ከእናንተ እኛን ያስቀድመን ልጆቻችን እናንተ አንድ ነገር አይደርስባችሁም እኛ ያለን ቀድመን ሞታለን ብላችሁ እናንተን ተማምነው ጥቁር ለብሰው ስራ የሄዱ ሰዎች ተባረዋል። የሞቱ ሰዎች አሉ፣ አካል ጉዳተኞች ሆነዋል። ስለዚህ ያም አለፈ። አሁን ደግሞ አፍንጫችሁ ስር የተቀመጡት ብፁዕ አቡነ ገብርኤል በአደባባይ ኢየሱስን አናፍርበትም፣ ማርያም ቤዛ አትባልም፣ እንደዚህ ብለው የተለያየ ትምህርት በስራ አይጸደቅም፣ ስራ አስፈላጊ አይደለም ብለው የተለያዩ ትምህርቶችን ሲሰጡ ተደምጠዋልና ይህንንስ ምን ታደርጉት ይሆን የሚል ጥያቄ ነው። ምን ጠይቅ? ምንድነው የምታደርጉት? እንደዚሁ እንደሌላው እንደተቃጠሉት ገዳማት እንደታረዱት ካህናት ደም እንደ አባቶቻችን እንደ እህቶቻችን እንደ ወንድሞቻችን መከራ ዝም ብላችሁ የምታልፉት ነው ወይስ መፍትሄ ትሰጡናላችሁ? አይ ሆፕ መፍትሄ ትሰጡናላችሁ ብለን እናምናለን። በዚህ አጋጣሚ መልስ የሰጣችሁ ሊቃውንተ ቤተክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች ሁላችሁንም እግዚአብሔር ዘመናችሁን ይባርክ፣ የቤተክርስቲያን አምላክ ከፍ ያደርጋችሁ። ነገር ግን ይህን ችግር በመልስ በትምህርት መልስ ብቻ ካየነው አይ ቲንክ የዋህነት የሚሆን ይመስለኛል። ምክንያቱም የእግዚአብሔር ፈቃድ ሆኖ እኚህን አባት ለተወሰኑ ዓመታት በቅርብ አውቃቸዋለሁና ጥንቅቅ ጥንፍፍ ያሉ ሙያ የተካተተላቸው አባት ናቸው። የቤዛ ትርጉምም ጠፍቷቸው አይደለም። እንግዲህ ሁላችንም ደካማ ነንና እነዚህን ያስተላለፏቸው መልእክቶች በሙሉ ያስተላለፉት ከደካማ ጎን ምንጭ ነው። ሁላችንም ድካም አለ። ስለዚህ በደካማ ጎናቸው ተገብቶ የተሰጣቸው ድፍረት ነው እንጂ የእውቀት ወይም የትምህርት ማነስ አይደለም። ስለዚህ ይህን ችግር ከስሩ ነቅለን መጣል ከፈለግን ይሄ ማህበር ተሽሎታል ወይ? ከሊቃነ ጳጳሳትስ ላይ ራስ መቼ ነው የሚወርደው? እውነት ስንት በአዲስ አበባ ከተማ ውስጥ የሰራተኞች ጉባኤ ይሄ ብቻ ነው? የአየር መንገድ ሰራተኞች፣ የአንበሳ አውቶቡስ፣ የግብርና የተለያዩ መስሪያ ቤቶች፣ አውራ ጎዳና መስሪያ ቤት፣ በጣም በርካታ መስሪያ ቤቶች ጉባኤ አላቸው። አንዳቸውም ሊቃነ ጳጳሳት አይጠሩም። በጣም ከፍተኛ በዓል ከሌላቸው በስተቀረ የቤተ ክርስቲያንን ክብር ስለሚፈልጉ የቤተ ክርስቲያንን ክብር ስለሚያውቁ ሊቃነ ጳጳሳት አይጋብዙ።
ምክንያቱም ብዙ ወንድሞች ዲያቆናት፣ መምህራነ ቤተክርስቲያን ከቅዱስ ጳውሎስ ከቅዱስ ሥላሴ በቤተ ክህነቱ በየአድባራቱ ብዙ ወንጌላውያን ስላሉ ገፋ ቢል ቄሶች ወይም ደግሞ መነኮሳት ቆሞሳት ይጠራሉ እንጂ በፍጹም ሊቀ ጳጳስ አስቀምጠው በየሳምንቱ እንደዚህ ያስደርጉ። እንደ ፍትሐ ነገሥታችንም ከሆነ አንድ የሀገረ ስብከት ሊቀ ጳጳስ አንድ ጉባኤ ላይ ምን ይሰራል? የዘወትር ጉባኤ ላይ ከአንድ በላይ ሊቀ ጳጳስ ሀገር የሚመሩ ሀገረ ስብከት ያላቸው ሊቃነ ጳጳሳት ከአንድ በላይ ሊቀ ጳጳስ በአንድ የሰራተኛ ጉባኤ ወይም የዘወትር ጉባኤ ላይ እንዴት ይገኛል? ሰው ጠፍቶ ነው ወይስ አጀንዳው ሌላ? መኪና ገዝቶ የእግር ጫማ ስሞ የሊቀ ጳጳስ ቡራኬ ተርቦ ሀገር ሙሉ እየጠበቀ በሕማማት በስቅለት በትንሣኤ ያን ሁሉ ጥለው እንዴት ነው ይህን ነገር ቅዱስ ሲኖዶስ የሚያየው? የልጁስ ዓላማ ምንድን ነው? ለሚያደርገው ለእያንዳንዱ ነገር ቪዲዮ ያስቀርጻል። ለፓትርያርኩ መስቀል መስጠት፣ ቤተ ክርስቲያኒቱ ይሄን አታደርግም ወይስ ፓትርያርኩ የመስቀል እጥረት አለባቸው? ስለዚህ እያንዳንዳችን ፎከሳችንን ሽፍት ማድረግ ያለብን ማህበሩ ላይ አጀንዳው ዓላማው ምን እንደሆነ ሊቀ ጳጳስ የሚያስጠራ ምን ምክንያት አለ? አበው ሊቃነ ጳጳሳትም ሰው ጠፍቶ ነው ወይ እናንተ እዛ ቀኑ ሙሉ ቁጭ ብላችሁ ሀገረ ስብከት ዘግታችሁ እንትን የምትሉት? ስለዚህ ቅዱስ ሲኖዶስ ለዚህ መፍትሄ ይሰጠናል ብለን ተስፋ እናደርጋለን። ምክንያቱም ይህ ሰው ይህ ግለሰብ እያደረገ ያለው ነገር ምንድነው? በደካማ ጎን እየገባ እንደዚህ ትምህርት እስኪለውጡ ድረስ ድፍረት መስጠት እጅግ የሚያሳፍር እጅግ የሚያበሳጭ አልፎም ተርፎም ሰውን ፈተና ላይ የሚጥል ነውና የማህበሩ አባል በዚህ ጉዳይ ላይ መፍትሄ እንዲሰጥ እንጠይቃለን። ቤተ ክርስቲያንም አቅርባ እንድትጠይቅልን እናደርጋለን። አለበለዚያ ማድረግ ያለብንን እናደርጋለን እንጂ የብፁዕ አቡነ ገብርኤል የእውቀት ማነስ ሳይሆን ሁላችንም እናውቃለን። ይሄ በደካማ ጎን ተመትቶ ያ ደካማ ጎን አሸንፎ የተሰጠ መልእክት ነው እንጂ የቤዛ ትርጉም ጠፍቷቸው አይደለም። በቀጣይ ቪዲዮ ብፁዕ አቡነ ገብርኤል ማን ናቸው የሚለውን ማሳየት እንችላለን ማለት ነው። እስከዛው ድረስ ግን ቅዱስ ሲኖዶስ ይህንን ዝም እንደማይል ተስፋ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተ ክርስቲያን አምላክ ሁላችንም ይጠብቀን፣ ይቆየን።